የጤና ሚኒስቴር በትላንትናው ዕለት በሕዝብ እንደራሴዎች ምክር ቤት ተገኝቶ ተጠሪ ለሆነበት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የ9 ወራት የስራ አፈጻጸም ሪፖርቱን አቅርቧል። በሪፖርቱ ካነሳቸው በርካታ ጉዳዮች መካከል ሚኒስቴሩ ባለፉት 9 ወራት በከፍተኛ ሁኔታ የጨመረውን የወባ በሽታን ለመከላከል የክትባት ተደራሽነትን ለማስፋት በወሊድ ሰዓት የሚሞቱ እናቶችን ቁጥር ለመቀነስ እንዲሁም ደግሞ የወረርሽኝ ቅድመ መከላከል ላይ ያተኮሩ የምርመራ ስራዎችን ሲሰራ መቆየቱ ይገኙበታል። በ9 ወራቱ ከ21 ሚሊዮን በላይ ለሚሆኑ ሰዎች በተደረገ የወባ ምርመራ 8 ሚሊዮን ያህሉ በሽታው ተገኝቶባቸዋል ያለው ሚኒስቴሩ ይህም ከባለፈው ዓመት ጋር ሲነጻጸር የ160 በመቶ ብልጫ እንዳለው ገልጿል። በዚህ አጠቃላይ የሚኒስቴሩ ሪፖርት ላይ ቋሚ ኮሚቴው በርካታ ጥያቄዎችን አንስቶ በተቋሙ የስራ ኃላፊዎች ምላሽ ሰጥቶባቸዋል። ምስሊያሺም ተጨማሪ አላት። በ9 ወራቱ ከ21 ሚሊዮን በላይ ለሚሆኑ ሰዎች በተደረገ የወባ ምርመራ 8 ሚሊዮን ያህሉ በሽታው ተገኝቶባቸዋል ያለው ሚኒስትሩ ይህም ከባለፈው ዓመት ጋር ሲነጻጸር የ160 በመቶ ብልጫ እንዳለው ገልጿል። በተለይ የክትባት ተደራሽነትን ለማስፋት እንዲሁም የወረርሽኝ ቅድመ መከላከል ላይ ያተኮሩ የምርምር ስራ መስራቱን የገለጸው የጤና ሚኒስቴር በ9 ወራት ውስጥ ከ10 ሚሊዮን በላይ ህጻናት ተከትበዋል ያለ ሲሆን 177 ሺህ የሚሆኑት ህጻናት ደግሞ ምንም አይነት ክትባት አላገኙም ነው ያለው። የጤና አገልግሎት ዘላቂነትን ከማረጋገጥ አንጻር የእናቶችና የጨቅላ ህጻናት ሞት፣ የወባ ወረርሽኝ ለመቀነስ የሚሰሩ ስራዎች በቂ ያለመሆናቸው የ9 ወራት ሪፖርቱን ያደመጠው ቋሚ ኮሚቴው ካነሳቸው በርካታ ጥያቄዎች መካከል ይጠቀሳሉ። ለዚህም ጥያቄ የሚኒስቴር መስሪያ ቤቱ ኃላፊዎች ምላሽ ሰጥተዋል። 2017 በጀት ዓመት ቋሚ ኮሚቴው ባደረገው የክልል መስክ የጤና ኤክስቴንሽን ትግበራ ምልከታ እንደሚያሳየው አሁን ባለው የመጀመሪያ ደረጃ የጤና አጠባበቅ ስርዓት በገጠሪቱ የኢትዮጵያ ክፍል የሚስተዋሉ የእናቶችን የህፃናትና ጤና ተግዳሮቶች በብቃት እየፈቱ እንዳልሆነ ለማሳየት ተችሏል። በመሆኑም ባለፉት ግብረ መልስ ቋሚ ኮሚቴው ያስቀመጠውን አቅጣጫ ተከትሎ ተግባራዊ ከማድረግ አኳያ በተጨባጭ የተሰራ ስራ አለ። የወባና ሌሎች ወረርሽኞችን ከመከላከል አኳያ ቀጣይ የሚመጣውን የክረምት ወቅት እንደመሆኑ መጠን እንደ ሀገር ያለው የቅድመ መከላከል ዝግጅት ስራዎችና ወረርሽኝን ዳግም እንዳያንሰራራ ምን ቅድመ ዝግጅት እየተደረገ ይገኛል? በተለያዩ ምክንያቶች በተለይ ከጤና ተቋማትና በወረዳ ደረጃውን ሞት በተከሰተባቸው ጤና ተቋማት የሚመጡ መረጃዎች ላይ አንዳንድ ክፍተቶች ስለነበሩ 100% ማድረግ አልተቻለም። ግን የጨቅላ ህጻናትን 100% ማከናወን ተችሏል። ይህንን ለማሻሻል በእርግጥ ከዚህ በፊት ከነበረው በ20% በላይ ሪቪው መሻሻል አሳይቷል። ግን በሚቀጥሉት በቀሪ ወራት ደግሞ የቀሩትን ሪቪው አድርጎ ለማስተካከልና የተሻለ ውጤት ለማስመዝገብ እየተሰራ እንደሆነ ለመግለጽ ነው። የክረምት ጊዜን ተከትሎ የተለያዩ በሽታዎች እነሱ ይችላሉ። ወረርሽኞች ከግብዓት ጋር ተያይዞ ክብርት ሚኒስትር እንደገለጹት ሁለት ዋና ጉዳዮች በተለይ ርጭት ለማድረግ የሚጠቅሙን ኬሚካሎችና የአልጋ ጎበር በዚህ ሰዓት ላይ በአብዛኛው ተገዝቶ ግማሽ ወደ ሀገር ገብቷል፣ ግማሹ ደግሞ መንገድ ላይ እየተጓጓዘ እንደሆነ ለማንሳት ፈልጋለሁ። ከአንድ ወር በኋላ ማካፈል የሚገባንን ለማከፋፈል የሚረጩ ቦታዎችንም ለይተናል። ርጭት እንደምንጀምር ማንሳት ፈልጋለሁ። ሌላኛው ሪፖርቱን ካደመጠው ቋሚ ኮሚቴ የተነሳው ጥያቄ ደግሞ በቅርቡ በሕዝብ እንደራሴዎች ምክር ቤት የጸደቁት የጤና አስተዳደር አዋጅና የመድኃኒት አቅርቦት አገልግሎት አዋጅ በተመለከተ የተዘጋጁ መመሪያና ደንቦች ስለመኖራቸው የተመለከተ ነበር። በቅርቡ በሕዝብ ተወካዮች ምክር ቤት የጤና አስተዳደር አዋጅና የኢትዮጵያ መድኃኒት አቅርቦት አገልግሎት አዋጅ መጽደቁ ይታወቃል። በመሆኑም ሚኒስቴር መስሪያ ቤቱ እነዚህን አዋጆች ተከትሎ የተዘጋጀ ደንብና መመሪያ ካለ ቢገለጽ። ብዙ አንቀጾች ላይ መመሪያ ማውጣትን ግዴታ አስቀምጠናል። አዋጁን ወደ ተግባር ለመቀየርና ኢሚዲየትሊ ቲም ወደ 20 የሚሆኑ ጠንካራ ባለሙያዎችን የሚመለከታቸውን ተመርጦ ወደ 11 የሚሆኑ መመሪያዎችን የመጀመሪያ ድራፍት ጨርሰን ለትችት እና ለአስተያየት ለግብዓት ለተለያዩ የሙያ ማህበራትና ለሚመለከታቸው አካላት ሰጥተን ግብዓት እየሰበሰብን ነው ያለነው። በ11 መመሪያዎች ላይ 2 ደንቦችን የጤና ቁጥጥር ደንብንና የጤና አስተዳደር ደንብን እሱንም ድራፍቱን እያዘጋጀን ነው ያለነው። አሁን በስፋት ርብርብ እያደረግን ያለነው መመሪያዎችን በተቀመጠላቸው ስኬጁል ቶሎ ጸድቆ አዋጅን በሙሉ አቅም ወደ ስራ ለማስገባት ጥረት እያደረግን ነው ያለነው ማለት ነው። በሌላ በኩል የዓለም አቀፍ እርዳታ ተቋማት የሚያደርጉትን የተለያዩ ድጋፎች ማቋረጣቸው ተከትሎ ሚኒስቴር መስሪያ ቤቱ በራስ አቅም እርዳታ ይሰጥባቸው የነበሩ ጉዳዮችን ለመወጣት ምን አይነት ዝግጅቶችን እያደረገ እንደሆነ በቋሚ ኮሚቴው የተጠየቀ ሲሆን የጤና ሚኒስትሯ ዶክተር መቅደስ ዳባም ምላሽ ሰጥተውበታል። የጤናው ዘርፍ ካጋጠሙት ተግዳሮቶች አንዱ ከውጭ ሀገር በዩኤስአይዲ የሚደረግለት ድጋፍ መቋረጡን ተከትሎ በድጋፍ ይሰጡ የነበሩ የጤና አገልግሎቶች እንዳይቋረጡና በተለይ እንደ ሀገር
በከፍተኛ የምግብ እጥረት የተጎዱ 370,339 ህጻናት እና የሚሞቱ ህጻናት ምጣኔ 0.15 በመቶ መሆኑን ተከትሎ ከፍተኛ የምግብ እጥረት ማካመቻ መድኃኒቶች እና ወተት F75 F100 ፕላምፕነት ከፍተኛ እጥረት መኖሩን በመስክ ምልከታ ለማረጋገጥ ተችሏል። በመሆኑ በቀጣይ በውስጥ አቅም ተግባራትን ለማስቀጠል እየተደረገ ያለው ቅድመ ዝግጅት ምንድን ነው? በዩኤስአይዲ የሚደረግ ድጋፍ በመቋረጡ በመከተሉ የነበሩ ተግዳሮቶች ምን እንደሚሆኑ ለመለየት ወዲያውኑ ነበረ በተቋም ደረጃ ምን የፋይናንሻል ጋፖች አሉን፣ ምንድነው የሚፈጠረው፣ ምን ላይ ነበር የሚያግዙት የሚለውን ፋይናንሻል አናሊሲስ ሰርተን ከፋይናንስ ሚኒስተርም ጋር አብረን ሆነን አናሊሲስ በደንብ በዲቴል ሰርተን ነው የተዘጋጀ ነው። ከዛም በኋላ ምን ያህሉ የግብአት እንደሆነ ምን ያህሉ ለምሳሌ በእናቶችና ህጻናት ጤና ላይ ምን ያህል ፐርሰንት ነበር የሚያግዙን፣ ቴክኒካል ድጋፍ ምን ያህል ፐርሰንት ነው። ከዛም በተጨማሪ ደግሞ በቀጥታ ለሀገር ወይም ደግሞ ለመንግስት የሚደረጉ ድጋፎች ምንድናቸው። የዩኤስአይዲ ብቻ ሳይሆን ለምሳሌ ዩኤስሲዲሲም ለመንግስት እንደ የትኛውም አገር ሉዓላዊ ሀገር ነው። ስለዚህ ሶቨርን ካንትሪ ስለሆነ የሚሰጡትን ዲሲዥን ተቀብለን በሀገር ደረጃ ግን ምን አይነት ዝግጅት ማድረግ አለብን ብለን የሚያዘጋጇቸውን የሚሰጡንን ከዚሁም ባሉ ሀገር ውስጥ ከነበሯቸው ተወካዮቻቸው ጋር በቅርበት ነበር የምንከታተለው። ምክንያቱም ዛሬ የተፈቀደ ነገ ሊቀየር ይችላል። የተለያዩ ጥያቄዎች ስለነበሩት የተገማች ነበረ። ከዛ አንጻር ግን ለይተን እኛ ምን አገዘን ከተባለ ለ2018 የምናደርገው የበጀት ዝግጅት ላይ ቅድም የተነሱትንም ጥያቄዎች ከግብዓት አንጻር ከሌሎች ነገሮች አንጻር ምን አይነት ዝግጅት ይፈልጋል ብለን ከሚኒስትሪ ኦፍ ፋይናንስ እና ሌሎችም አጋር የነበሩንን ድርጅቶች መንግስታት በጣም በሰፊው ስራ ጀምረናል። የሚኒስቴሩን የ9 ወራት የስራ አፈጻጸም ሪፖርት የገመገመው የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በ9 ወራት ውስጥ ከሕክምና ጋር ተያይዘው የሚነሱ የመልካም አስተዳደር ችግሮች በአፋጣኝ እንዲቀረፉም አሳስቧል።